በፈርስት ሂጅራ ፋውንዴሽን እና በኢትዮጵያ ኤምባሲ አዘጋጅነት የጋራ የኢፍጣር ምሽት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። በዝግጅቱ ላይ በዋሽንግተን ዲሲና አካባቢው ነዋሪ የሆኑ ኢትዮጵያዊ የእስልምና እምነት ተከታዮች ተገኝተዋል። አላሁ አክበር አላሁ አክበር። የረመዳን ቅዱስ ወርን አገራችን በሆነው ኤምባሲያችን በዚህ መልኩ ማሳለፍ በመቻላችን ደስተኞች ነን ብለዋል ታዳሚዎች። የራሳችንን አካፍለን አንድ ላይ የምናደርገው ኢፍጣር እንደ ሀገር አንደኛ ሃይማኖት ግዴታችንን እንወጣለን፣ ሁለተኛ ሰብአዊነታችንንም ሳትስፋ ያደርጋል። የረመዳንም ደግሞ ዋናው እንደዚህ በህዝብ አንድ ላይ እንደ ኮሚኒቲ ቁጭ ብሎ ሲፈጠር ስለሆነ ያለውን ሳይሆን የሌለውን በማቅረብ በማፍጠር የረመዳንን በስፔሻሊ በአገር እንደዚህ አይነቶች ፕሮግራሞች ቀጣይነት ቢኖራቸው እየሰፉ ቢሄዱ በጣም ደስ ይላሉ። እስካሁንም የምናያቸው ብዙ ሙስሊሞች ኢትዮጵያ ውስጥ በሀገር በጣም ደስ የሚለው ክርስቲያን ወንድሞቻችንን እየጠሩ እንደውም አሁን የአብይ ጾም በመሆኑ የአብይ ጾም የጾም ምግብ በማዘጋጀት እያደረጉ ያሉትን ነገር በጣም የሚያስደስት ነገር ስለሆነ እኔ በጣም ደስ ብሎኛል። ይሄ ነገር ይቀጥላል፣ እንደ ሀገርም ደስ ይላል። I think ሌላ አፍሪካ ሀገርም ሆነ ሌላ ሀገር ላይ ይቻል አቅም ስደተኞችን ሰብስቦ ቤተ መንግስት አስገብቶ የማስፈጠር ባህል ልብ የሚነካ በጣም ደስ የሚል ካልቸር ነው ኢትዮጵያ እየተፈጠረ ያለውና ምስኪኖች ለነሱ ትልቅ ክብር ተሰጥቷቸው ከፍ እንዲሉ ሲደረግ በማየት በጣም ኢሞሽናል የሚያደርግ በጣም ደስ የሚል ስራ ነው እየተጀመረ ያለውና ይሄ ነገር በእስልምናው እምነት ተከታይ ብቻ ሳይሆን የፋሲካ በዓል ሲመጣ ማዕድ ማጋራቱ የመሳሰሉት ነገሮች አሁን በቅርብ ጊዜ የተጀመሩት ስራዎች እጅግ በጣም መጠንከርና በዚሁ መቀጠል ያለበት እንደሆነ ነው እኔ ማስመር የምፈልገውና ከልቤ በጣም የምወደው ስራና አላህም የሚወደው ስራ ነው ብዬ በእርግጠኛነት መናገር እችላለሁና መሪዎቻችን በዚሁ መልካምነታችሁ ቀጥሉ ብዬ ላለሁኝ። በህብረተሰቡ ዘንድ ዝቅተኛ የሚባሉ የተቸገሩ የተሰደዱ ሰዎችን አምጥቶ እንደዚህ አይነት ክብር ላይ ማስቀመጥ እኔ ምንም አይነት የፖለቲካ አይነት አስተሳሰብ ያለው ሰውም ቢሆን በዛ አይነት ስራ ላይ የሚግባባ ይመስለኛል። በእኔ እይታ እኔ ይበል ይቀጥል ይዳብር የምለው ነገር ነው። እንደ ሃይማኖት ተከታይ ምንም አይነት ሃይማኖት ይሁን እስልምናውን ብቻ ሳይሆን የክርስቲያኑም ይሁን ሌላ እምነት ያለው ሰው እንዲህ አይነት ትውፊቶች እንዲህ አይነት ሴቶች እንዲጎለብቱ ያደረጉ ያሉትን የመንግስት አመራሮች የሚያደርጉትን ስራ ማመስገን እንፈልጋለን። በረመዳን ቅዱስ ወር የሚታየው መረዳዳትና መተሳሰብ ከሃይማኖት ስርዓቱ ባሻገር የምንኮራበት ባህላችን ነው ብለዋል አምባሳደር ብናልፍ አንዱዓለም። አገሪቱ በምታደርጋቸው ትልልቅ የልማት ፕሮጀክቶች ላይ የበኩላችንን አስተዋጽኦ ማድረግ አለብን የሚል ትልቁ መልእክታቸው ነበረ። እንደሰማሹ የተለያዩ አደረጃጀት አመራሮች ሲናገሩ እንዳዳመጥሽው ማለት ነው። እና ይሄ ረመዳን በሚመጣበት ጊዜ በዚህ በጋራ እየተገናኙ የሚያደርጉት ነገር እውነት ለመናገር በጣም ትልቅ ድባብ ያለው ኢትዮጵያዊነታቸውንም የሚኮሩበት እና ፍቅራቸው የሚገልጹበት ስለሆነ በጣም ደስ የሚል ነገር ነው። እኔ እንዳውም ይሄ አመቱን ሙሉ ረመዳን ሲመጣ ብቻ ሳይሆን በሌላም ጊዜ እንደዚሁ መቀጠል አለበት። በየጊዜው እንደዚህ አይነት ነገር መቀጠል አለ። እንግዲህ ብዙ አይነት እንትኖች አሉ። ካሁን የወቅቱ በክርስትና እምነት ተከታዮች ዘንድ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፋሲካ ወይም የሁዳዴ ጾም ጊዜ ነው። ይሄ የጾም ጊዜ ሲመጣ ታውቂያለሽ ስፒሪቹዋሊ ሰዎች ወደ ፈጣሪያቸው የሚቀርቡበት የሚተጋገዙበት ፍቅር የሚያሳዩበት ስለሆነ ድባቡ በጣም ትልቅ ነው። ደግሞ ሁለቱ ጾሞች አንድ ላይ ስለሆነ በዚህ ወቅት የሚመጡት በክርስቲያኑም በሙስሊሙም ዘንድ ትልቅ የሆነ የመቀራረብ አብሮ የመስራት አንዱ ለሌላው አብሮ የመቆም አይነት ነገራቸው በጣም ይጨምራል እና ይሄ ትልቅ ነገር ነው። አመቱን በየጊዜው ይሄ ነገር እየተጠናከረ እንዲቀጥል ነው እኛም ምንመኘውና ምናበረታታቸው ማለት ነው። እንደ ኤምባሲም በጣም ደስተኛ ነን ከነሱ ጋር እንደዚህ አይነት ፕሮግራሞችን አብረን ማሳለፍ በመቻላችን። ንጋት በቃና ዋሽንግተን ዲሲ